ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ብሔራዊ ምርጫ ቦርድ አሲምባ ዲሞክራሲያዊ ፓርቲ የተባለው ክልላዊ የፖለቲካ ድርጅት ምንም አይነት ህጋዊ እውቅና እንዳልተሰጠውና የምዝገባ ፍቃድ እንዳልወሰደ አስታወቀ። ቦርዱ ጥቅምት 26 ቀን 2012 ዓ.ም እነ ዶሪ አስገዶም የተባሉ ግለሰቦች አሲምባ ዲሞክራሲያዊ ፓርቲ አዴፓ በሚል ስያሜ የክልላዊ የፖለቲካ ፓርቲ ህጋዊ የእውቅና ጥያቄ ለቦርዱ አቅርበው በምዝገባ ሂደት ላይ እንደነበሩ፣ ሆኖም የእውቅና ፍቃድ ሂደቱ በአገሪቱ በተከሰተው ጦርነት ምክንያት ተቋርጦ መቆየቱን በድረገጹ ባወጣው መግለጫ አስነብቧል። አክሎም እነ ሀጎስ ወልዱ የተባሉ ግለሰቦች መጋቢት 25 ቀን 2015 ዓ.ም በተጻፈ ደብዳቤ ተቋርጦ የነበረው ሂደት እንዲቀጥል በማለት እንዳመለከቱ፣ እንዲሁም በድጋሚ ግንቦት 16 ቀን 2015 ዓ.ም በተጻፈ ደብዳቤ ጊዜያዊ የእውቅና ፍቃድ እንዲሰጣቸው መጠየቃቸውን ገልጿል። ቦርዱም ሐምሌ 5 ቀን 2015 ዓ.ም ባደረገው ስብሰባ ፓርቲውን ለመመስረት ለቦርዱ ጥያቄ አቅርበው የነበሩ እነ ዶሪ መሆናቸውና በወቅቱ ከቀረበው የመስራች አባላት ዝርዝር ውስጥ እነ ሀጎስ ባለመኖራቸው እንዲሁም የፓርቲው አደራጅ ኮሚቴ ባልሆኑበት ሁኔታ የፓርቲ መዝገባ ሂደቱን ለማስቀጠል የሚጠይቁበት አግባብ የለም በማለት ውሳኔ ሰጥቶ እንደነበር አስተውሷል። ይህን ተከትሎም ቦርዱ በሰጠው ውሳኔ ላይ እነ ሀጎስ ነሐሴ 5 ቀን 2015 ዓ.ም በተጻፈ ደብዳቤ የአሲምባ ዲሞክራሲያዊ ፓርቲ መስራች አባላት አይደላችሁም በማለት ጥያቄው ተቀባይነት የለውም መባሉ አግባብ አለመሆኑን ጠቅሰው የውሳኔ ማስተካከያ እንዲደረግላቸው የጠየቁ ሲሆን ቦርዱ በድጋሚ መስከረም 8 ቀን 2016 ዓ.ም የቀድሞውን ውሳኔ ሊያስቀይር የሚችል ምክንያት አልተገኘም በማለት ውሳኔውን አጽንቶ እንደነበርም በመግለጫው አስፍሯል። በመቀጠልም እነ ዶሪ መስከረም 11 ቀን 2016 ዓ.ም በተጻፈ ደብዳቤ በአሁኑ ሰዓት የተሻለ ሰላም በመኖሩ የተቋረጠው ሂደት እንዲቀጥልና ህጋዊ የሰውነት ማረጋገጫ እንዲሰጣቸው ጠይቀው እንደነበር ቦርዱ ገልጿል። ቦርዱም ህዳር 10 ቀን 2016 ዓ.ም በጻፈው ደብዳቤ ፓርቲው የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ጳጉሜ 4 ቀን 2012 ዓ.ም በክልሉ ባካሄደው ህገወጥ ምርጫ የተሳተፈ በመሆኑ ማንኛውም አባላቸው የብሔራዊ ምርጫ ቦርድ በህግ የተጣለበትን በሀገሪቱ ውስጥ የሚንቀሳቀሱም ሆነ በፖለቲካ ፓርቲነት ለመመዝገብ የሚደራጅን አካል የመመዝገብ የመቆጣጠርና የመደገፍ ስልጣን በተመለከተ የፓርቲውን ግልጽ አቋም ጠይቆ እንደነበር አስታውቋል። በዚህም የቦርዱ ደብዳቤው በተጻፈ ሁለተኛ ቀን በተሰጠ ምላሽ ቦርዱ በህግ የተሰጠውን ስልጣን ተቀብለው እንደሚንቀሳቀሱ መግለጻቸውን አስታውሷል። በመቀጠልም ቦርዱ ህዳር 19 ቀን 2016 ዓ.ም ባደረገው ስብሰባ የፓርቲው የምዝገባ ሂደት እንዲቀጥል አደራጅ ኮሚቴው ጥቅምት 25 ቀን 2012 ዓ.ም ያደረገው መስራች ጉባኤ ላይ የቦርዱ ተወካዮች እንዲገኙ ባለማሳወቁ በጉባኤው የተካሄዱ የአመራር ምርጫም ሆነ በጉባኤው የተወሰኑ ውሳኔዎች አለመመዝገባቸውን አሳውቋል። እንዲሁም አደራጅ ኮሚቴው ጉባኤ ከመካሄዱ 30 ቀናት አስቀድሞ ቦርዱ ታዛቢ እንዲመድብለት እንዲያሳውቅና ረቂቅ የፓርቲውን ደንብ ፕሮግራምና መመስረቻ ጽሑፍ ለቦርዱ በማቅረብ መስራች ጉባኤውን በድጋሚ እንዲያካሂድ መወሰኑን ጠቅሷል። ፓርቲው ጥር 14 ቀን 2016 ዓ.ም የፓርቲው አባላት የሚገኙበት ሂሮብ ወረዳ ከግማሽ መሬት በላይ በኤርትራ ሰራዊት ቁጥጥር ስር ስለሚገኝ በአካባቢው ተንቀሳቅሶ አባላት ማደራጀት ስለማይችል የኤርትራ ሰራዊት የተጠቀሱትን አካባቢዎች እስከሚለቅና የተዘጋው መንገድ እስከሚከፈት ድረስ ለጉባኤው በቂ ጊዜ እንዲሰጠው ጠይቋል ሲልም አክሏል። ይህ በእንዲህ እንዳለ ፓርቲው በቦርዱ ህጋዊ እውቅናና ፍቃድ እንደተሰጠው በማስመሰል በተለያዩ መድረኮች አሳሳሽ መግለጫ እንደሚሰጥ መረዳቱን ቦርዱ አስታውቋል። ቦርዱ መጋቢት 23 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው የጀመረውን ህጋዊ እውቅና የማግኘት ሂደት ቦርዱ እንዲያሟላ የጠየቃቸውን መስፈርቶች በራሱ ጊዜ ሳያሟላ አንጠልጥሎ በማስቀረቱ ፓርቲው የሚያደርጋቸው እንቅስቃሴዎች ማህበረሰቡን የሚያሳስቱና የሚያደናግሩ በመሆኑ ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፍቃድ ያልወሰደና የምዝገባ ሂደቱን ያልጨረሰ በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ ሲልም ገልጿል። የትምህርት ሚኒስቴር የቅድመ ምረቃ ፕሮግራሞች የመውጫ ፈተና ወይም ኤግዚት ኤግዛም ተፈታኞች ምዝገባ ዛሬ መጀመሩን አስታወቀ። ሚኒስቴር መስሪያ ቤቱ ዛሬ ረፋድ በኦፊሴላዊ የፌስቡክ ገጹ ባወጣው ማስታወቂያ በሰኔ ወር 2017 ዓ.ም የሚሰጠውን የቅድመ ምረቃ ፕሮግራሞች የዩኒቨርሲቲ የመውጫ ፈተና ወይም ኤግዚት ኤግዛም ዳግም ለመፈተን ለሚጠባበቁ አመልካቾች ምዝገባ መጀመሩን ገልጿል። ዛሬ ሚያዝያ 14 ቀን የጀመረው የመውጫ ፈተና ምዝገባ እስከ ግንቦት 5 ቀን 2017 ዓ.ም እንደሚቆይም አስታውቋል። አመልካቾች ምዝገባቸውን በፌስቡክ ገጹ ላይ በተቀመጠው የመመዝገቢያ ገጽ ማስፈንጠሪያ ተጠቅመው ማከናወን ይችላሉም ተብሏል። ሚኒስቴር መስሪያ ቤቱ አክሎም ፈተናውን ለመውሰድ የብሔራዊ ወይም የፋይዳ መታወቂያ መያዝ ግዴታ መሆኑን አስነብቧል። እንዲሁም ፈተናውን ለመውሰድ ምዝገባ የሚያከናውኑ አመልካቾች የአገልግሎት ክፍያ 500 ብር በቴሌ ብር በኩል ብቻ መፈጸም አለባቸውም ሲል አሳስቧል። ተቋሙ ፈተናው የሚሰጥበትን
ቁርጥ ቀን ወደፊት ይፋ እንደሚያደርግም ባወጣው ጽሑፍ አስነብቧል። በቤንሻንጉል ጉሙዝ ክልል በ311 ሚሊዮን ብር ወጪ የተገነባው የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት ተመረቀ። ፕሮጀክቱ የክልሉ ርዕሰ መስተዳደር አሻድሊ ሐሰን፣ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ይተፋና ሌሎች የሥራ ኃላፊዎች በተገኙበት መመረቁን የክልሉ የመንግስት ኮሚኒኬሽን ቢሮ በኦፊሴላዊ ፌስቡክ ገጹ ባወጣው መግለጫ አስነብቧል። በቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ የተገነባው የሆራ አዘብ ከተማና አካባቢው የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት በ311 ሚሊዮን ብር ወጪ በአንድ ዓመት ከ6 ወር ጊዜ ውስጥ ተገንብቶ መጠናቀቁን ርዕሰ መስተዳደሩ ተናግረዋል። ርዕሰ መስተዳደሩ ፕሮጀክቱ የተገነባበት ወረዳ ጠረፋማ እንደሆነ ገልጸው የውሃ ፕሮጀክቱ የአካባቢውን ህብረተሰብ የውሃ ችግር የሚፈታ እንደሚሆን መናገራቸውን መግለጫው አክሏል። የክልሉ ውሃና ኢነርጂ ሀብት ልማት ቢሮ ኃላፊ ሀጂራ ኢብራሂም ደግሞ ፕሮጀክቱ ከውሃና ኢነርጂ ሚኒስቴር ሲአር ወሽ ፕሮጀክት በተገኘና በክልሉ መንግስት በተዋጣ በጀት ተገንብቶ መጠናቀቁን ተናግረዋል። ፕሮጀክቱ በሁለት የገጠርና 4 የከተማ ቀበሌዎች የሚገኙ ከ15000 በላይ የህብረተሰብ ክፍሎችን ለ20 ዓመታት በዘላቂነት አገልግሎት እንደሚሰጥም ማረጋገጣቸው ተመላክቷል። የውሃና ኢነርጂ ሚኒስትሩ በበኩላቸው ተቋማቸው በሀገሪቱ ቆላማና ጠረፋማ በሆኑ አካባቢዎች የንጹህ መጠጥ ውሃን ተደራሽ ለማድረግ በትኩረት እየሰራ መሆኑን ጠቅሰዋል። በሀገር አቀፍ ደረጃ በ3 ቢሊዮን ብር ወጪ 185000 ገደማ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ 15 ፕሮጀክቶች እየተከናወኑ መሆኑንና ዛሬ የተመረቀው የሆራ አዘብ ከተማና አካባቢው የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት ከነዚህ ውስጥ አንዱ እንደሆነ ገልጸዋል።